አክሱም ላይ እኮ የኤርትራ ጦር ከተወሰኑ መከላከያ ሰራዊት ጋር ሆኖ ንጹሃን ዜጎችን ገሏል፣ ጭፍጨፋ ፈጽሟል እኮ ብሎ ሪፖርት ያደረገው የራሱ መንግስት የሚያስተዳድረው የሰብአዊ መብት ኮሚሽን እና የተባበሩት መንግስታት ናቸው። ያኔ በወቅቱ እንደውም አክሱም ላይ ጭፍጨፋ ተደርጓል ሲባል ጠቅላይ ሚኒስትሩን ጨምሮ የብልጽግና ሰዎች እየካዱ ነበር፣ አክሱም ላይ ጭፍጨፋ አልተፈጸመም ብለው። የመጀመሪያ ክርክር ያደረጉት ውሸት ነው፣ ይሄ የሚባለው ታሪክ ውሸት ነው አሉ። በዛ ውሸት ነው በማለታቸው ምክንያት ነው አጣሪ ኮሚሽን ተልኮ የጆይንት ሪፖርት ሲመጣ እነሱ ካሉት መንግስት ካለው ውጪ ነው። አጣሪ ኮሚሽኑ ሪፖርቱን እስከሚያወጣበት ሰዓት ድረስ ግን አብይን ጨምሮ ሁሉም አክሱም ላይ ጭፍጨፋ አልተደረገም፣ እንደውም የህወሓት ሰዎች ናቸው ተንኳሾች የነበሩት የሚል ክርክር ነበር። ያ ጦርነት ከመካሄዱ ከሳምንት በፊት እኮ ነው ኢሳያስ አዲስ አበባን ሳይረግጥ ቀጥታ ከአስመራ ጅማ ሄዶ አብይ ጋር ጅማ ሆነው የጦርነቱን ፕላን ሰርተው ጨርሰው ይሄ ዝግጅት መኖሩን ያወቁ የህወሓት ሰዎች ደግሞ ለጸብ ተጣድፈው ሳንቀደም እንቅደም ብለው መከላከያ ሰራዊትን ሄደው በዛ አሳፋሪ ዘግናኝ በሆነ ሁኔታ እዛ ድንበር ሲጠብቅ የነበረውን ሰራዊት የጨፈጨፉት። በዛ በጦርነቱ ወቅት አንድ ጀነራል ከመስክ ላይ አሁን ስማቸው እንትን አይለኝም ቪዲዮ አለ፣ የኤርትራ ሰራዊት በየደረሰበት ብዙ ጉዳይ ለግል ሚዲያ ነው ደግሞ የሚናገሩት ሰውየው ብዙ ጉዳት እያደረሰ ነው እና እኛ ተው ብንል ስላልሰሙን የመንግስት ከፍተኛ ኃይሎች ከበላይ አካል ጋር ተነጋግረው የኤርትራን ጦር አደብ እንዲያስገዙ እንዲወጣ እኛም እየጠየቅን ነው። እኛ ጀነራል አሁን በህይወት ይኑሩ አይኑሩ አላውቅም። የመከላከያ ሰራዊት ዋነኛው ተልዕኮ ሉዓላዊነት ማስከበር ነው። ሉዓላዊነታችን እንዳናስከብር ማንጣሰው ግን ማሰብ አለብን። ሉዓላዊነታችን እየጠበቀ ያለ ሰራዊት እኮ ነው ምሽግ ላይ ተጨፈጨፈ። የማንፈልገው ባዕድ ሰራዊት ገባ። እኛ ነው እንዲያስገባ ነው። እኛ እኮ አንፈልግም። ፐርሰናሊ እንደ መከላከያ ይሰማናል። አገራችን ነው። የሚነሱ ችግሮች እናቃቸዋለን፣ ያመናል። ግን ማን ነው ያስገባው? ሆን ተብሎ አይደለም እንዴ? ደንበሩን የሚጠብቅ ሰራዊት እኮ ነው እጁን እየተሰረ የተገደለው። ከዛ በኋላ ማን አትግባ ይለዋል? በራሱ ገባ። ይሄ ግልጽ መሆን ያለበት ይመስለኛል። ኤርትራ ሰራዊት ናና እኛን እርዳን ህሊናዬም አይፈቅድም። ችግራችን የውስጣችን ነው፣ በራሳችን መፍታት እንችላለን። ይህን የምንፈታበት የአቅም ችግርም የለብንም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። የአብሪ ሚዲያ አድማጭ ተመልካቾቻችን ሰላማችሁ በያላችሁበት ይብዛ። የዛሬውን ፕሮግራሜን አጫጭር ኢትዮጵያን የሚመለከቱና ለኢትዮጵያ ቅርብ የሆኑ መረጃዎችን በማቅረብ እጀምራለሁ። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ በማክበር አሳስባለሁ። በመጀመሪያ ዜና የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የሰላምን መንገድ መርጠው ከተመለሱ ጋር መወያየቱ ተገለጸ የሚል ነው። በምክክሩ ላይ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ነፍጥ አሸናፊና ተሸናፊን ከመፍጠር ባለፈ ዘላለማዊ መግባባትን እንደማያመጣ ገልጸው የቡድኑ አባላት ጥሪውን ተቀብለው ወደ ሰላም መምጣታቸው የሚያበረታታ መሆኑን ገልጸዋል። ወደ ሰላም የመጡ አባላትም የታገሉባቸውን ክልላዊና ሀገራዊ አጀንዳዎች አደራጅተው ለኮሚሽኑ እንደሚያቀርቡና በሀገር አቀፍ ደረጃ ውይይት እንደሚደረግባቸው ተገልጿል። በሌላ ዜና በሰሜን ጎንደር ዞን በደባርቅ
ወረዳ ሲንቀሳቀሱ የነበሩ የታጠቁ ኃይሎች አዲስ የተመሰረተው የአማራ ፋኖ ህዝባዊ ንቅናቄ አመራሮች ከሻዕቢያና ከአማራ ህዝብ ታሪካዊ ጠላት ከሆነው ህወሓት ጋር በአጋርነት መስራት በመጀመራቸው አስቀድመን ለትግል የወጣንበትን ወልቃይት ጠገዴ ሰቲት ሁመራን አሳልፈው ለጠላት ለመስጠት በመስማማታቸው ህዝባችንን በመውጋት ጥቁር ታሪክ አንፈጽምም በማለት የመንግስትን የሰላም ጥሪ በመቀበል በብዙ ቁጥር ከነ ሙሉ ትጥቃቸው ገብተዋል። በሌላ ዜና ኢትዮጵያና ኬንያ ወታደራዊ ስምምነት ተፈራርመዋል። ይህ ስምምነት ደግሞ ግብጽ በቀጠናው ኢትዮጵያን ለመክበብና ለማተራመስ የነበራትን ከንቱ ፍላጎት ከጅምሩ መና ያስቀረ ወታደራዊ ትብብር ነው ተብሎለታል። አፍሪካዊት ልዕለ ኃያሏ ኢትዮጵያና ኬንያ ወታደራዊ የትብብር ስምምነታቸውን ለማጠናከር የስምምነት ፊርማ ማስቀመጣቸው በምስራቅ አፍሪካ ኢትዮጵያ ከአጎራባች ሀገሮች ጋር ያላትን ዲፕሎማሲያዊ ግንኙነት እያጠናከረች እንዳለ የሚያሳይ ነው ተብሏል። በአሁኑ ሰዓት የኢትዮጵያን ዙሪያ ከከበቡት ጎረቤት ሀገራት ሻዕቢያ ብቻ የቀረ ሲሆን ከሶማሊያ፣ ከጅቡቲ፣ ከሱዳንና ከኬንያ ጋር ያሉ ግንኙነቶች በመልካም ሁኔታ ላይ ስለሚገኙ አስቀድመው የኢትዮጵያ ታሪካዊ ጠላት የሆኑት ግብጾች ኢትዮጵያን ከበብን ብለው አሰላለፉን በዚህ ደረጃ ፈርጀው ኢትዮጵያ ተሸንፋለች ተብሎ ወይም ተከባለች አደጋ ላይ ነች ተብሎ በተለያዩ ሚዲያዎች ሲዘገብ የነበረውን ከንቱ ያስቀረ ስምምነት መሆኑ ተመስክሮለታል። በሌላ ዜና በኢትዮጵያ የአሜሪካ ቋሚ መልእክተኛ አምባሳደር ኤርቪን ማሲንጋ ባለፈው ሳምንት በሰሜኑ የሀገራችን ክፍል በተለይም በአማራና በትግራይ አዋሳኝ አካባቢዎች ራያና ጠለምት የተስተዋሉት አሳሳቢ ወታደራዊ እንቅስቃሴዎች እና ግጭቶች ለዘላቂ ሰላምና መረጋጋት የማይናወጥ ቁርጠኝነት እንደሚያስፈልግ ግልጽ ማሳያ መሆናቸውን አስረግጠው ተናግረዋል። አምባሳደሩ በአካባቢው ዳግም እያገረሸ ባለው አሳሳቢ ውጥረት ዙሪያ ባወጡት መግለጫ ሀገሪቱ ከገባችበት የጦርነት አዙሪት ወጥታ ዘላቂ ሰላምን ለማረጋገጥ ብቸኛና አማራጭ የሌለው መንገድ ምክንያታዊና የሰከኑ ውይይቶች ብቻ መሆናቸውን አጽንኦት ሰጥተዋል። ይህ አካሄድ ከስሜታዊነት የጸዳና ዘላቂ መፍትሄ የሚበጅ ብቸኛው አማራጭ መሆኑንም ጠቁመዋል። በዚሁ መግለጫቸው የፕሪቶሪያ የሰላም ስምምነት እንዲከበር በአጽንኦት አሳስበዋል። በሌላ ለኢትዮጵያ ቅርብ በሆነ ዜና ሰሞኑን የኤስፒኤልኤም ጋር በመጣመር በኢትዮጵያ ድንበር አቅራቢያ በሰፈረው የሱዳን ጦር ላይ ማጥቃቱን የጀመረው የፈጥኖ ደራሹ ኃይሉ የሱዳንን ጦር ካሸነፈ በኋላ ከደቡብ ሱዳን ጀምሮ ወደ ላይ ያለውን የሱዳን ምስራቃዊ ግዛት ተቆጣጥሮ እየገሰገሰ እንደሚገኝ ተገልጿል። በዚህም የደቡብ ብሉ ናይል ግዛትን ሙሉ በሙሉ ተቆጣጥሯል። የሐመቲው ፈጥኖ ደራሽ ኃይል ከኤስፒኤልኤም ጋር በጥምረት እያደረገ ባለው ጥቃት የዴር መንሱር ከተማን፣ በሽር ኑቅ እና ሆር አልቡዳን የተባሉ ከተሞችን ተቆጣጥሯል። አርኤስኤፍ በዚህ ግስጋሴው የሚቀጥል ከሆነ ሱዳንን ከኢትዮጵያ የሚያገናኙ ድንበሮች በሙሉ ሊቆጣጠር ይችላል ተብሏል። ይህም የአልቡርሃንን ጦር ክፉኛ ያዳክመዋል። የኢትዮጵያ ሱዳን ድንበር በአርኤስኤፍ ቁጥጥር ስር ከገባ ለኢትዮጵያ መልካም አጋጣሚ ሲሆን ህወሓት ከሱዳን ጦር ጋር ሆኖ ከሚዋጋው የሱዳን ቅርንጫፉ ወይም ከሳምሪ አርሚ 7 ከሚባለው የህወሓት ጦር ጋር የመገናኘት ተስፋውን የሚያጨልም እንደሆነ ለጉዳዩ ቅርበት ያላቸው ኃይሎች ይተነትናሉ። አርኤስኤፍ ኃይሉን አጠናክሮ ከቀጠለ በግብፅና ኤርትራ ላይ የበቀል ጥቃት እንደሚወስድ ዝቷል። ከዚሁ ጋር በተያያዘ ሌላ ዜና ግብፅ በምዕራባዊው በረሃ በሚስጥር በገነባችው ወታደራዊ የአውሮፕላን ማረፊያ አማካይነት በሱዳን የእርስ በርስ ጦርነት ውስጥ በቀጥታ መሳተፍ መጀመሯን የኒውዮርክ ታይምስ የምርመራ ዘገባ ይፋ አድርጓል። ዘገባው የሳተላይት ምስሎችን፣ የበረራ መረጃዎችንና ምዕራባውያን ዲፕሎማቶችን ዋቢ በማድረግ እንደገለጸው የግብፅ ጦር ባለፉት 6 ወራት በሱዳን የፈጥኖ ደራሽ ኃይሎች ላይ የድሮን ጥቃቶችን ሲሰነዝር መቆየቱን አጋልጧል። ጥቃቶቹ የሚነሱት በግብፅና ሱዳን ድንበር አቅራቢያ በሚገኘው ምስራቅ ኦዌናት ኢስት ኦይናት የግብርና ፕሮጀክት ውስጥ ተሸሽጎ ከሚገኝ ወታደራዊ ጣቢያ ነው። ጣቢያው ሲታይ የሲቪል ተቋም ቢመስልም የሳተላይት ምስሎች ግን ሁለተኛ የአውሮፕላን ማኮብኮቢያ፣ 17 ያህል የአውሮፕላን ማቆሚያዎችና ዘመናዊ የሳተላይት መገናኛ ዘዴዎች እንደተገነቡበት ያሳያል ተብሏል። እንደ ዘገባው መረጃ ከሆነ የድሮን ጥቃቶቹ በሱዳን ግዛት ውስጥ የሚገኙ የፈጥኖ ደራሽ ኃይሎች ይዞታዎችን ኢላማ ያደረጉ ሲሆን ይህም ቀደም ሲል በርካታ የውጭ ኃይሎችን በሳበው ግጭት ላይ አዲስ ገጽታን አክሎበታል
ተብሏል። ክቡራን አድማጭ ተመልካቾቻችን ለዛሬ ባጭሩ ለኢትዮጵያ ቅርብ የሆኑ ብለን ያቀረብናቸውን ዜናዎች በዚሁ እናጠቃልልና ቀጥለን ለዛሬ በትንታኔ የመረጥነው ርዕስ ጠቅላይ ሚኒስትሩ በፓርላማ ባቀረቡት ሪፖርት ላይ የኤርትራ ሰራዊት በ2013 በትግራይ በተካሄደው ውጊያ ወቅት የፈጠራቸው የሰብአዊ መብት ጥሰቶች፣ ዘረፋዎች፣ ውድመቶች እሱን አስመልክተው የተናገሩት ነገር አለ። በወቅቱ ይሄ ነገር እንዲቆም መንግስት ከኤርትራ መንግስት ጋር ውይይት ለማድረግ ሞክሮ በኋላም የኤርትራ መንግስት ይሄን ነገር ለማቆም ባለመቻሉ ምክንያት ቅራኔዎች እንደተፈጠሩ ገልጸዋል። ይሄን ለማስቆምም አቶ ገዱ አንዳርጋቸውን ወደ ኤርትራ ልከው እንደነበረ ተናግረዋል። ይሄን በተመለከቱ እጅግ በጣም ሰፋፊ የፕሮፓጋንዳ ስራዎች እየተሰሩ ነው። በጣም ሰፋፊ። እዚህ ፕሮፓጋንዳ ላይ የጠቅላይ ሚኒስትሩን ሀሳብ በማጥላላት ውሸት ነው፣ ውንጀላ ነው በማለት ከኤርትራ መንግስት ጀምሮ በሱ ዙሪያ ያሉ እሱ ያደራጃቸው እሱ የሚከፍላቸው ጸረ ኢትዮጵያ የሆኑ ሚዲያዎችና ኢሊቶች ተረባርበዋል በዚህ ጉዳይ ላይ። የሚያስገርመው ደግሞ እነዚህ ኃይሎች ቀደም ሲል በተለይም የዚህ የቲፒኤልኤፍ ፖለቲከኞች የዚህ አንጃው ደጋፊዎች ኤርትራ ከፍተኛ የሰብአዊ መብት ጥሰት በትግራይ ህዝብ ላይ ፈጽማለች፣ በአክሱም፣ በአድዋ፣ በአዲግራት በመሳሰለው ብለው በከፍተኛ ደረጃ ሲጮሁ የነበሩ ሰዎች አሁን ያንን የሚያስተባብል በሚመስል መልኩ የለም ኤርትራ ሳትሆን የኢትዮጵያ ሰራዊት ነው፣ ጠቅላይ ሚኒስትሩ ስለ ኤርትራ የተናገሩት ስህተት ነው አይነት ነገር አይናቸውን በጨው አጥበው ህሊናቸውን ሸጠው በዚህ ዙሪያ ሲናገሩ ተደምጠዋል። በሌላ በኩል ያው ከተወሰነ ቀናት ዝምታ በኋላ ይሄንን ምስክርነት ስጡ ለህሊናው ለሃይማኖቶ የተባሉት ለክሮ የተባሉት ገዱ አንዳርጋቸው በጽሁፍ ይሄን ነገር ያስተባብልልኛል ብቻ ሳይሆን ጠቅላይ ሚኒስትሩን አገኘሁት በዚህ አጋጣሚ ሌሎቹ ሲጮሁ ከነሱ በላይ ጮኬ ስሜ ስለተጠራ እሱን መቀጥቀጥ አለብኝ ብለው የተነሱ በሚመስል ሁኔታ ቂማቸውን ለመወጣት ያልተጠየቁትን ከዛ ጉዳይ ጋር ግንኙነት የሌለውን ከሳቸው ሰብዕናና እምነት ደግሞ በጣም በተቃራኒ የሆነ መልእክት አስተላልፈዋል። እናየዋለን። እሳቸው ለትግራይ ህዝብ ተቆርቁረው ይሄ ትግራይ ላይ ያለው ጦርነት ይቆም፣ የትግራይ ህዝብ ማህበራዊ ቀውስ ገጥሞታል፣ ከዚህ እንዲወጣ እናድርግ አልኮ የሚሉት ሰውዬ ትናንትና ግን ምን ብለው እንደነበረ ይሄንን ከዚህ ከቲፒኤልኤፍ ወይ ጁንታ ይባል ከነበረው በጊዜው ከሱ በላይ የትግራይን ህዝብ የትግራይ ወራሪ እያሉ እየጠሩ ይሄን ኃይል ማጥፋት እንደሚያስፈልግ ከዚህ ኃይል ጋር መቆራረጥ እንደሚያስፈልግ እንዴት አድርገው ይገልጹ እንደነበረ ብዙዎች ሚዲያዎች አውጥተዋል። ራሳቸውን በዚህ መልኩ ገዱ የተደበቀላቸውን የደበዘዘላቸውን ብዙ እውነቶች ጎርጉረው እንዲወጡ አድርገዋል። ከሃዲ በመሆናቸው ምክንያት ማለት ነው። ግን ክደው አልካዱም። በዛ መግለጫቸው ላይ እንግዲህ በንባብ የቀረበውን እስቲ እንመልከትና ወደ ኤርትራ አልሄድኩም አብይ ያላኩኝም ውሸታቸውን ነው ይላሉ የሆነ ቦታ ላይ። እሱን አዳምጠን ደግሞ ሳንጨርስ ትንሽ ርቀት ይሄዱና አውል ተልክ ያለው ጠቅላይ ሚኒስትሩ መልእክት አስይዘውኝ ወደ ኤርትራ ሄጄ ያለው እዛ ሄጄ የተወያዩ እሁት አንደኛ ምስጋና ነው ይላሉ። ጦርነቱ በማለቁ እንኳን ደስ ያለውት ነው። አንደኛው እንኳን ደስ ያለውት ነው። ሁለተኛ ሰሜን ዕዝ መጠለያ ሰጥተው ጦሩን መልሶ እንዲቋቋም አድርገው ላደረጋችሁልን ድጋፍ እናመሰግናለን የሚል ነው ይላሉ። ሶስተኛዋ ነጥብ ግን እንደምትሰሙት ነው። እሱን እናዳምጥ። ከፓርላማ ንግግሮ ትንሽ እውነታነት ያለው የኔ ወደ ኤርትራ መሄድ ነው። ቀኑን በትክክል ለማስታወስ ባልችልም ጥር መጀመሪያ አካባቢ 2013 ዓ.ም ላይ አንድ የውጭ ጉዳይ መስሪያ ቤት ባለስልጣን ይዤ የእርስዎን መልእክት ለፕሬዝደንት ኢሳያስ አፈወርቂ እንዳደርስ ልከውኝ በማግስቱ አስመራ ደርሼ ተመልሻለሁ። የመልእክቱ ጭብጥን በሚከተሉት 3 ጉዳዮች ላይ ያተኮረ ነበረ። እነሱም አንደኛ፣ በወያኔ ላይ በጋራ በወሰድነው የተቀናጀ ኦፕሬሽን ለድል በመብቃታችን የእንኳን ደስ አለህ የደስታ መግለጫ ለፕሬዝደንት ኢሳያስ ማስተላለፍ። ሁለተኛ፣ የኢትዮጵያ መከላከያ ሰራዊት አካል የሆነው የሰሜን ዕዝ ጥቃት በደረሰበት ወቅት ሰራዊቱን ተቀብለው ላደረጉለት እንክብካቤና ኋላም ለመልሶ ማጥቃት እንዲዘጋጅ ላደረጉልን ወንድማዊ ድጋፍ ለኤርትራ መንግስትና ህዝብ ምስጋና ማቅረብ። ሶስተኛ፣ አንዳንድ የወያኔ ደጋፊዎችና የኢትዮጵያንና የኤርትራ መልካም ግንኙነት የማይፈልጉ የውጭ ኃይሎች በተለያዩ ዓለም አቀፍ ድርጅቶችና ሚዲያዎች አማካኝነት ከሰብአዊ መብት ጥሰት ጋር በተያያዘ ሰፊ የስም ማጥፋት ዘመቻ ከፍተውብናል። ይህ ነገር ውሎ አድሮ በሁለታችንም ላይ ጣጣ ሊያመጣብን ስለሚችል የጋራ ጥንቃቄ ልናደርግ ይገባል የሚሉ መልእክቶች ነበር። አሁን ከህሊናቸው ይልቅ ሆዳቸው በገዛቸው ወቅት በብዙ ከበባ
ስር ሆነው ብዙ ከቀጣይ ህልውናቸው ጋር አስፈላጊ ናቸው ከሚሏቸው ሰዎች ጋር ቆመው፣ ሌላው ገዱ አንዳርጋቸው በብልጽግና ውስጥ ሆነው ከወያኔ ጋር ሆነው የአማራን ህዝብ እንደዚህ ያደርገዋል፣ ወልቃይትን ሸጠዋል፣ ከሃዲ ናቸው፣ አሁን ሊጠጉ አይገባም ወደዚህ ትግል የሚሏቸው ሰዎች ባሉበት ሁኔታ ይህንን የአብይ መልእክት እጅ መንሻ ያደርጉታል እንጂ ታማኝነት እንዲያገኙ በዚህ ትግል ውስጥ ቀዳሚ ሆነው እንዲወጡ አጋር ሆነው መሰለፋቸውን እንዲያሳዩ ይሄ ለሚጠይቁት ጥገኝነት፣ ለሚጠይቁት ፕሮቴክሽን፣ ለመሳሰለው ነገር እቺን ነገር እንደ መልካም አጋጣሚ ይጠቀሙባታል እንጂ እውነት አይናገሩም ብለን ከማሰብ አንጻር ስንነሳ ከዚህ የተሻለ እውነት እንዲነግሩን መጠበቅ የዋህነት ነው። በዚህ ሁሉ ጫና ውስጥ ሆነው እኚህ ማተባቸውን ለሆዳቸው የሸጡ፣ ምክንያቱም የነበሩበትን ኃላፊነት የነበሩበትን ፓርቲ ክደው ከሸማቂዎች ጋር፣ ከኢትዮጵያ ጠላቶች ጋር፣ በኢትዮጵያ ጠላቶች ከሚረዱ ቡድኖች ጋር ተሰልፈዋል ኢትዮጵያን ክደው። ስለዚህ እኚህ ሰው እንዲህ አይነት እውነት ከዛ ከተደራጁበት ቡድንና በዙሪያቸው ካሉ ኃይሎች አንጻር እችን ያህል መተንፈሳቸው ጉዳዩ ምን ያህል እውነት እንደሆነ ነው የሚያሳየን። በደንብ አዳምጡት። አንድ የሀገር መሪ ከጎረቤት ሀገር ጋር ጥሩ ግንኙነት መፍጠር ከሚፈልግ ኃይል ጋር እንደገና ዲፕሎማሲያዊ ቋንቋ መጠቀም ደግሞ ያው እንደምታውቁት በጣም አስፈላጊ ነው። ስለዚህ ይህን የሰብአዊ መብት እንግዲህ ትንንሽ ሸረፍረፍ አድርገው ሊያቀርቧት ይችላሉ። ወርድ ባይ ወርድ አያቀርቧቸውም። ግን የሰብአዊ መብት ጥሰትን ጉዳይ ለሻዕቢያ መንግስት መልእክት እንዲደርስ ጠቅላይ ሚኒስትሩ እንደላኳቸው ተናግረዋል። ኤርትራ ተልከዋል። አዎ ተላላኪ ናቸው። እንደ ዝም ብሎ አንድ መሰረታዊ የሆነ ነገር ሳይዙ አይሄዱም። እንደገና ደግሞ መቼም አንድ ሰው እንደ ሰው የሚያምኑበትን ነገር በዛ በመልእክቱ ጋር ከጠቅላይ ሚኒስትሩ ጋር ተነጋግረው አዎ ይሄ ነገር ያስፈልጋል፣ ጥሩ ነው፣ መተላለፍ አለበት ተባብለው ነው የሚሄዱት። አለበለዚያ ዝም ብሎ አሽከር ማለት የማላምንበትን ተናገር ያለው የሚልም የሚመስል ነገር እንደሱም አይነት መልእክት ይዣለሁ የሚል አይነት ነገር ስላለው የሰብዕናቸውን ወራዳነትም በዛው በእግረ መንገድ ነው የሚገልጹት። አሁን ይሄ አንድ ነገር ነው። ሌላው እንግዲህ በዚሁ በጽሁፍ ባቀረቡት አሁንም በንባብ የቀረበውን የእሳቸውን መልእክት እንሰማለን። ገዱ ምን ይሉናል? የትግራይ ህዝብ ችግር፣ ትግራይ ህዝብ ላይ የወረደው ይሄ ጦርነቱ ያስከተለው ጉዳት አሳስቦኝ ስብሰባ ላይ ይህን ጥያቄ ያነሳው። ጠቅላይ ሚኒስትሩ ስብሰባ ላይ አይ እውነት ክነዋሉና በኋላ ደግሞ ቀርበው ጠየቁኝና እንደገና ነገርኳቸው። እሳቸው አያስፈልግም አሉኝ ይላል። ገዱ ግን አስፈላጊ ነው ብለው አምነውበት ጠቅላይ ሚኒስትሩ ፕራክቲካሊ እንግዲህ ያንን የጦርነት ቀውስ ለመፍታት ምን ያህል ጥረት ሲያደርጉ እንደነበር፣ ምን ያህል እርዳታዎች ያኔ ወደ ትግራይ ከየክልሉ ይመላለሱ እንደነበር ሁላችንም እናውቃለን። ሁላችንም ክልሉን መልሶ ለመገንባት በሚደረገው ጥረት ውስጥ ይሄንን የፖለቲካ መጠቀሚያ ለማድረግ ይሄን ጥረት ለማደናቀፍ ቲፒኤልኤፍ ስንት ጥረት እያደረገ እየሰረቀ በጀቱን ለወታደሮች እየከፈለ ለታጣቂዎች መዓት ችግር እያደረገ የትግራይን ህዝብ ለመፍታት መንግስት ከፍተኛ ጥረት አድርጓል። በጣም ከፍተኛ ጥረት። ይሄንን ያደረገውን መንግስት እሳቸው ከሱ የተሻለ እንዳሰቡ ይገልጹልናል። እርሶማ ይሉ የነበረው ገዱ በዛ ጊዜ ይሄንን ቡድን አይደለም ይሄንን የትግራይ ወራሪ ማጥፋት አለብን ነው የሚሉት። ማህበረሰቡን እንደውም ከፋፍለው ነጋዴውንም፣ ፖለቲከኛውንም፣ ተዋጊውንም ሁሉንም በጠላትነት ፈርጀው ወጣቶችን ለዛ ጊዜ አይደለም ለቀጣይ ይሄን ቡድን ጠላት አድርገው እንዲቀጥሉ ሲቀሰቅሱ የነበረበትን ቪዲዮ ህዝቡም እርሶም እንዲሰሙ ማድረግ የግድ ነው። በእርግጥ ደጋግመው ሰምተውታል፣ ደጋግመው ሚዲያዎች አውጥተውታል። እርሶ ማለት ይሄ ነዎት በዛ ጊዜ እና እንደዚህ አይነት ተዋጊውን ከህዝብ ጋር ደምሮ እንዲወቀጥ የማሳሰብ ትውልዱን በዚህ ደረጃ የማነሳሳት ስራ የሚሰሩ ሰው ነው እርሶ። ከዛ ጠቅላይ ሚኒስትሩን እንደዚህ ጠይቁ። ማን ያምነውታል? አሁን እርሶ እና ማንም አያምነውትም። እና እንደዚህ አይነት ሰዎች የሚያዳምጠን አለ፣ ለጊዜው እናጭበረብራለን ብለው ያስቡና ሲቀላምዱ ምንነታቸውን ያወጣሉ። አሳ ጎርጓሪ ዘንዶ ያወጣል አሉ ጠቅላይ ሚኒስትሩን። አሳ ጎርጓሪ እርሶ ነው። አሳ ጎርጉሮ እነዚህ ቁጭ ብለው የነበሩ ቪዲዮዎች በዛም በዚህም እየወጡ የእርሶን
የሰብዕና ቀውስ፣ ወላዋይነት፣ ሐሳዊ መሲህነት እና ማተብ የሌሎት መሆኑን ሆዶት ማተቦትን እንደበጠሰቦት የሚያሳይ እንትኖች ተለቀቁቦት መረጃዎች እና እኔም ይሄን ነው ማቀርበው። ለኔው ለራሴ ያሉኝን ላስታውሰዎት። በ3 ሳምንታት ውጊያ የህወሓትን ኃይል ሰባብረን መቀሌን ተቆጣጥረናል የሚለውን ደስታ ለማብሰር በተጠራው የስራ አስፈጻሚ ኮሚቴ ስብሰባ ላይ የነበረን የግምገማ ሀሳብ መሰረት በማድረግ አንድ ሀሳብ አንስቼ ነበር። ቀርቦ የነበረው ግምገማ የትግራይ ህዝብ በሰሜን እዝ ላይ የተፈጸመው ጥቃትም ሆነ በመከላከያ የተወሰደው የአጸፋ እርምጃ ዱብዳ ሆኖበት ከማንም ወገን ሳይሰለፍ ባይተዋር ሆኖ ጦርነቱን በገለልተኛነት ይመለከት ነበር የሚል ነበር። እኔም በዚሁ የግምገማ ሀሳብ ላይ በመመርኮዝ ህዝቡ እንዲረጋጋ፣ ስርዓተ አልበኝነት እንዳይፈጠር፣ ወታደሩ በአሸናፊነትና በበቀል መንፈስ ህዝብ እንዳያንገላታ ጥንቃቄ መደረግ አለበት። ቶሎ ብሎ የሲቪል አስተዳደር እንዲቋቋምና በራሱ ልጆች እንዲተዳደር መደረግም ይኖርበታል። በደል የሚደርስበት ከሆነ ህወሓትን ሊናፍቅና እንደገና ሊያጠናክረው ይችላል የሚል ስጋት አዘል አስተያየት አቀረብ። እርስዎም በመድረኩ ላይ ያነሳሁትን ሀሳብ በአዎንታ ተመልክተው አለፉት። የትግራይ ወራሪ ኃይል ስል እንደው ቅፍፍ ያላችሁ ሰዎች አላችሁ። ጣሊያን እኮ እንደዚህ ያላደረገ ጣሊያን አገር ውስጥ በአንድ አገር ውስጥ የኖርነ አይመስልም የፈጸሙት ሁኔታ። ይሄ እውነት ነው። ይሄ ወራሪ ኃይል የሚባለው ቁጥር አንድ የትግራይ ፖለቲከኞች አቅደው ነው እያስፈጸሙት ያለው። ዋናው ጠላት ይሄ ኃይል። ሁለተኛ የታጠቀው ኃይል ገብቶ እያማሰለ ሰው እየገደለ ነው፣ እየዘረፈ ነው፣ እያዘረፈ ነው፣ ተቋማትን እያፈረሰ ነው። ሶስተኛ የትግራይ ምሁራን ይሄን ኃይል የሚደግፉት ነው፣ ዝም ብሎ በሰላም የሚኖሩትን አይደለም እያልኩ ያለሁት። በሚዲያ በዲፕሎማሲ በሐሳብ ይሄ ወረራ በአማራ ላይ የሚደረግ ጭፍጨፋ ትክክል መሆኑን ድጋፍ እየሰጡ ስር የወጋ ርዕዮተ ዓለማዊ መሰረት እንዲይዝ አድርገው ታስቦበት ጭፍጨፋው ፖለቲካዊ መሰረት ይዞት እንዲሄድ እያደረጉ ነው። አራተኛው በዚህ ወረራ ሰራዊቱን እየተከተለ ባዶ መኪና ይዞ ከኋላ እየተከተለ ከሰራዊቱ ጋር ተባብሮ ሀብታችንን እየወሰደ ያለው ከዚህ ኃይል ጋር ተባብሮ የትግራይ ነጋዴ ዋናው ጠላት የኢትዮጵያ ጠላት ቁጥር አንድ ጠላት የትግራይ ወራሪ ኃይል ነው። ቁጥር 2 ቁጥር 3 ቁጥር 4 አሉ አይደል? ቁጥር አንድ ሲጠፋ እነሱ ይዳከማሉ፣ የቀሩትን በቀላሉ እንትን ይላሉ። እንግዲህ ሌላው እንዲህ አይነት ትንሽ እውነት ሰዎች አንድ ቡድን ውስጥ ያሉ ወይ በዚህ ዙሪያ ያሉ ሰዎች ምን አይነት ሰዎች እንደሆኑ ነው የሚገልጹልን። ማተብ የሚባል አይደለም። ማተብ ይመስለኛል ሃይማኖት ነው። ከዛ በላይ ሰው እኮ ከማተብ በላይ ህሊናው ነው ሊገዛው የሚችለው የሚገባው። በሄደበት እየጮኸ የሚያስቸግረው ሰው ከሆነ ማለት ነው ህሊናው ነው። ህሊና የሌላቸው ሰዎች ናቸው ዛሬ ከኢትዮጵያ ጠላቶች ጋር እየሰሩ ኢትዮጵያን የሚወጉት። ትልልቅ መስቀል ያደረጉ ናቸው፣ ክር አይደለም። ትልልቅ መስቀል እኮ አድርገው ሰው እያረዱ ያረደው ሌላ ነው የሚሉ በአንድ በኩል ሰው ይገላሉ፣ በሌላ በኩል ደግሞ ይዋሻሉ። ማተባቸውን እንትን አደርገው ደግሞ የገደለው ከሌ ነው ይላሉ። እንዲህ በሚል ዙሪያ ያለ ሰው ይሄ ማተቡ ከመስቀል ይበልጣል ተብሎ ይታሰባል። ትልልቅ መስቀል አንዳንዱ 2 መስቀል አስሮ ነው። ይሄ አሁን ገዱ ሄደው የተቀላቀሉት ቡድን እነዚህ የገዱ እውነት የጠቅላይ ሚኒስትሩ ውሸት እያሉ ከበሮ የሚደልቁት የሚደግፉት ቡድን የውሸት ፋብሪካ እኮ ነው። እና ህሊና ሃይማኖት የሌለው ወንድሙን የሚገድል ቆሜለታለሁ የሚለውን ህዝብ እና ይገድልና እከሌ ነው የገደለው የወንድሙን መሞት ለፖለቲካ ትርፍ የሚጠቀም ሰው ክቡር ጠቅላይ ሚኒስትር አብይ አህመድ ከነዚህ ሰዎች ማተብ መጠበቆት በጣም ይገርመኛል። በጣም ይገርመኛል። በእርግጥ የሆኑ እውነቶች እንዲወጡ እነዚህ ሰዎች ምን አይነት ሰዎች እንደሆኑ እንድናይ ያደርጎናል። ይሄ ጉዳይ ራቁታቸውን እንደዚህ ተገልበው ማለት ነው። እና ይሄን አይነት የሰዎችን ጉዳት፣ የሰዎችን እልቂት፣ የሰዎችን ችግር ሽሚያ አሁን ትግራይ ውስጥ ያለውን ቲፒኤልኤፍ የፈጠረውን ቀውስ በመሰረቱ ለትግራይ ቀውስ ከማንም በላይ ተጠያቂው ቲፒኤልኤፍ ነው። ይሄንን የፈጠረው ጠቅላይ ሚኒስትሩ እኮ ከዚህ በፊት ይሄን ነገር ጦርነቱ ከተጀመረ ኤርትራ
ወደ ጦርነቱ ገብቶ የትግራይን ህዝብ ሊያደቅ ይችላል ብለው እንዳስጠነቀቁ ጌታቸው ነግሮናል። እና እናንተ ጋር የቆሙ ብቻ ናቸው በማስረጃነት የሚጠቀሱት። ጌታቸው በቡድኑ ውስጥ የነበረ በቡድኑ ውስጥ ቁጭ ብሎ ጦርነቱን ያረቀቀ ጦርነቱን ሲመራ የነበረ ጦርነቱን በፕሮፓጋንዳ ሲደግፍ የነበረ ሰው ጠቅላይ ሚኒስትሩ እንዲህ ብለው አስጠንቅቀውን ነበረ ብሎ ነግሮናል። ይሄንን ግጠምና ይኸው ከዚህ እውነት ነው ይሄ ጉዳይ። ሰሜን ዕዝን ስትጨፈጭፍ ድንበሩ ባዶ ይሆናል፣ የኤርትራ ኃይል ይገባል። ምን ጥያቄ ያለው? ይህን ክፍተት ተጠቅሞ ህወሓት ነው የዚህ ጉዳይ ተጠያቂ። የትግራይን ህዝብ እንዲደቅ ያደረገው ያን ጊዜ ጁንታ እየተባለ ራሳቸው ገዱ የሚገልጹት የትግራይን ህዝብ አይደለም አልፎ የአማራን ህዝብ የአፋርን ህዝብ እንደ ጨፈጨፈ እንደዘረፈ ራሳቸው የተናገሩበት። ዛሬ እኮ እሱን ለመደገፍ እሱን ለማለባበስ የኤርትራን ሰራዊትም የሰብአዊ መብት ጥሰት አልፈጸመም ለማለት ስትዳዱ በጣም ይገርማል። አሁን ይሄን በተመለከተ አንከር ሚዲያ ላይ የቀረበ የሰብአዊ መብት ተሟጋች ተብሎ የቀረበ ሰው አለ፣ ያሬድ ኃይለማርያም አቅርቦት የመሳይም ሆነ የራሱ የያሬድ የሌሎችም በዚህ ዙሪያ ያሉ ሰዎች የዚህ ግሩፕ አደረጃጀት ውስጥ ያሉ ሁሉ በዚህ ጥፋት ተጠያቂ የኢትዮጵያ መንግስት፣ የኢትዮጵያ መከላከያ ከዛም እንደውም በጣም አጥባው አብይም ብቻ ለማድረግ የሚፈልጉ ናቸው። በዚህ ሞቲቭ የተካሄደ ቃለ መጠይቅ ነው። ይሄ ቃለ መጠይቅ ግን ሰውየው እርግጥ ነው መልሱ አብይ ላይ ያነጣጠረ ነው፣ ግን አንዳንድ እውነቶችን ደግሞ ይነግረናል። እናዳምጠው። የሚነግረንን እውነት እናዳምጥ። አክሱም ላይ እኮ የኤርትራ ጦር ከተወሰኑ መከላከያ ሰራዊት ጋር ሆኖ ንጹሃን ዜጎችን ገሏል፣ ጭፍጨፋ ፈጽሟል እኮ ብሎ ሪፖርት ያደረገው የራሱ መንግስት የሚያስተዳድረው የሰብአዊ መብት ኮሚሽን እና የተባበሩት መንግስታት ናቸው። ያኔ በወቅቱ እንደውም አክሱም ላይ ጭፍጨፋ ተደርጓል ሲባል ጠቅላይ ሚኒስትሩን ጨምሮ የብልጽግና ሰዎች እየካዱ ነበር፣ አክሱም ላይ ጭፍጨፋ አልተፈጸመም ብለው። የመጀመሪያ ክርክር ያደረጉት ውሸት ነው፣ ይሄ የሚባለው ታሪክ ውሸት ነው አሉ። በዛ ውሸት ነው በማለታቸው ምክንያት ነው አጣሪ ኮሚሽን ተልኮ የጆይንት ሪፖርት ሲመጣ እነሱ ካሉት መንግስት ካለው ውጪ ነው። አጣሪ ኮሚሽኑ ሪፖርቱን እስከሚያወጣበት ሰዓት ድረስ ግን አብይን ጨምሮ ሁሉም አክሱም ላይ ጭፍጨፋ አልተደረገም፣ እንደውም የህወሓት ሰዎች ናቸው ተንኳሾች የነበሩት የሚል ክርክር ነበር። ያ ጦርነት ከመካሄዱ ከሳምንት በፊት እኮ ነው ኢሳያስ አዲስ አበባን ሳይረግጥ ቀጥታ ከአስመራ ጅማ ሄዶ አብይ ጋር ጅማ ሆነው የጦርነቱን ፕላን ሰርተው ጨርሰው ይሄ ዝግጅት መኖሩን ያወቁ የህወሓት ሰዎች ደግሞ ለጸብ ተጣድፈው ሳንቀደም እንቅደም ብለው መከላከያ ሰራዊትን ሄደው በዛ አሳፋሪ ዘግናኝ በሆነ ሁኔታ እዛ ድንበር ሲጠብቅ የነበረውን ሰራዊት የጨፈጨፉት። በዛ በጦርነቱ ወቅት አንድ ጀነራል ከመስክ ላይ አሁን ስማቸው እንትን አይለኝም ቪዲዮ አለ። የኤርትራ ሰራዊት በየደረሰበት ብዙ ጉዳይ ለግል ሚዲያ ነው ደግሞ የሚናገሩ ሰውየው ብዙ ጉዳት እያደረሰ ነው እና እኛ ተው ብንል ስላልሰሙን የመንግስት ከፍተኛ ኃይሎች ከበላይ አካል ጋር ተነጋግረው የኤርትራን ጦር አደብ እንዲያስገዙ እንዲወጣ እኛም እየጠየቅን ነው። እኛ ጀነራል አሁን በህይወት ይኑሩ አይኑሩ አለ። የመከላከያ ሰራዊት ዋነኛው ተልዕኮ ሉዓላዊነት ማስከበር ነው። ሉዓላዊነታችን እንዳናስከብር ማንጣሰው ግን ማሰብ አለብን። ሉዓላዊነታችን እየጠበቀ ያለ ሰራዊት እኮ ነው ምሽግ ላይ ተጨፈጨፈ። የማንፈልገው ባዕድ ሰራዊት ገባ። እኛ ነው እንዲያስገባ ነው። እኛ እኮ አንፈልግም። ፐርሰናሊ እንደ መከላከያ ይሰማናል። አገራችን ነው። የሚነሱ ችግሮች እናቃቸዋለን፣ ያመናል። ግን ማን ነው ያስገባው? ሆን ተብሎ አይደለም እንዴ? ደንበሩን የሚጠብቅ ሰራዊት እኮ ነው እጁን እየተሰረ የተገደለው። ከዛ በኋላ ማን አትግባ ይለዋል? በራሱ ገባ። ይሄ ግልጽ መሆን ያለበት ይመስለኛል። ኤርትራ ሰራዊት ናና እኛን እርዳን
ህሊናዬም አይፈቅድም። ችግራችን ውስጣችን ነው፣ በራሳችን መፍታት እንችላለን። ይህን የምንፈታበት የአቅም ችግርም የለብንም። አዳመጥን። ይኸውላችሁ ሰዎች ክምር ውሸት አቅርበው ያንድን በጠላትነት የፈረጁትን ገጽታ ለማጠልሸት ሲሞክሩ በውስጡ እውነቶች ይገቡባቸዋል። እውነቶች መሬት ላይ ስለነበሩ ማለት ነው። እነዚያ እውነቶች አሁን ይህ ሰው የነገረን ምንድን ነው? ጦርነቱ ከጥቅምት 24 በፊት ተከፈተ ይልና ስለ ጦርነት ግን አይነግረንም። ምን ይላል? ኢሳያስ ጅማ ሄዱ ይላል። ከዛ በፊትም አዲስ አበባ ሲሄዱ ነበር፣ ምን ሲሉ ነበር? ኤኒዌይ ጅማ ሄዱ። ይሄንን ያዩ ቲፒኤልኤፎች ሊወሩን ነው አሉና ሰሜን ዕዝን ጨፈጨፉታለን። አየህ፣ እቺን ያዛት። እቺን ከዚህ በፊት ተናግረሃት አታውቅም አንተ። እና እነ ሚልኬሳ ሁሉ ወጥተው እቺን አብይ ነው ያደረጋት ነበር ያሉት። ግን አየህ፣ እውነት ገባብህ በውሸት ክምር ውስጥ። ሁለተኛ አክሱም ላይ የሻዕቢያ ኃይል ስላደረገው ጭፍጨፋ ነገረን። ኦኬ፣ በዚህ ውስጥ የኢትዮጵያ መከላከያ ተሳትፏል ይልና ደግሞ የሆነ ነገር ይጨምርበታል። መነሻው ይሄ ስለሆነ መነሻው ባይዘው የኤርትራ መንግስት መወንጀል አይደለም። የነሱ መነሻ መሳይ የምችን ነገር መስማት አይፈልግም። ኦኬ፣ ይሄንን አለን። እዚህ ውስጥ ደግሞ ምን አለን? አንድ የኢትዮጵያ ጀነራል ይሄ ነገር ትክክል አይደለም፣ ኤርትራ ወታደሮች እንደዚህ እያደረጉ ነው ብሏል በወቅቱ። አዎ ብለዋል። በትክክል የኤርትራ ወታደሮች ሳንፈልግ ነው የገቡት ወደ ውጊያው፣ እንደገና እየፈጸሙ ያሉት ወንጀልም ትክክል አይደለም ብለዋል። ኦኬ፣ እችን ትንሽ እኔ ሰፋ ላደርግልህ። የኢትዮጵያ መከላከያ ሰራዊት አባላት የኤርትራ ወታደሮች ህዝብን ሲደፍሩ፣ ተቋማትን ሲያፈርሱ ተው እያሉ እስከ መታኮስ ድረስ ደርሰዋል። የተገነቡበት ሰብዕና እንደሱ ስለሆነ ማለት ነው። እንደዚህ መስዋዕት የከፈሉ የኢትዮጵያ ወታደሮች አሉ። የኢትዮጵያ ወታደር አሁን ያሬድ እንደነገረን ያ አስከፊ ጭፍጨፋ በቲፒኤልኤፍ ተፈጽሞበት በበቀል ህዝብን ወደ ማጥቃት አልሄደም። ህዝብን ሲከላከል ነበር። መቀሌን ከዳሜጅ ለመጠበቅ ሲባል እነዚህ ወንጀለኞች እንዲወጡና እንደገና የጥፋት ድግሳቸውን ወይም የጦርነቱን ሂደት እንዲቀጥሉ አድርጎ በቀጠለው ጦርነትም መስዋዕትነት ከፍሏል። ሰው መቀሌ በከበባ ይዞ ሰዎቹን እዛ ውስጥ ለመደምሰስ ቢሞከር የሚደርሰው ጉዳት እጅግ አደገኛ፣ እጅግ ብዙ፣ እጅግ ሰፊ እንደሚሆን በመገመት ማለት ነው። ይሄን የመሩ ሰዎች ናቸው። ይሄን የመሩት ጠቅላይ ሚኒስትሩ፣ ይሄን የመሩት ኤታማዦሩ እና የኢትዮጵያ መከላከያ ሰራዊት መሪዎች እና የሀገር መሪዎች ናቸው። አውጥተው ቆላ ተንቤን ቤተሰቦቻቸውን ይዘው የተሰበሰቡበት ቦታ ላይ ይታዩ ነበር ቁልጭ ብለው። ያንን በአውሮፕላን መምታት ይቻል ነበር፣ ግን ከቤተሰቦቻችሁ ጋር አንመታችሁም ተብለዋል። እና እንደዚህ አይነት ሰብዕና ያለው የኢትዮጵያ ሰራዊት መስዋዕትነት የከፈለ ለህዝብ ሲል አየር ኃይሉ እነዚህን ወታደራዊ ኢላማዎች ሊመታ ሲሄድ ሲቪሎችን በአካባቢው ሲያይ የጫነውን ቦምብ ይዞ ይመለስ ነበር። በኢትዮጵያ አየር ኃይል እንደሚባለው አሁን የትግራይ ህዝብ ጠላቱ ነው፣ የትግራይን ህዝብ ጠላት አድርጎ ነው የተነሳው እንደሚባለው ቢሆን ሲቪል ኢላማዎች ይደበደቡ ነበር። ማን ይከለክለዋል? ይሄንን በየትኛው አየር መቃወሚያ በየትኛው እንትን ነበር መመከት የሚችሉት የነበረው? ድሮን ነበረ፣ የጦር አውሮፕላኖች ነበሩ። ግን ወታደራዊ ኢላማ እየመረጡ ነበር ይመቱ የነበረው። ይሄ እውነት ነው። በጣም ብዙ ድራማ ተሰርቶ የኢትዮጵያ መንግስት ጄኖሳይደር ነው እንደዚህ ነው ለማለት እኮ ተሞክሮ ብዙ የውሸት የሐሰት ፊልም ሁሉ ይሰራ ነበር። አሁን አስገራሚው ነገር እንግዲህ ምን ሆነ? ያን ጊዜ የኤርትራ ጄኖሳይድ ፈጸመብን እንዲህ ያደረገን ሲሉ የነበሩ የቲፒኤልኤፍ ሚዲያዎች፣ የቲፒኤልኤፍ ፖለቲከኞች አሁን መጡና በተለይ የዚህ አንጃው ቡድን ኤርትራ ወዳጃችን ነው፣ 4 ኪሎ ነው ዋነኛ ጠላታችን አሉ። አሁን እነገዱ እነምናምን እነመሳይ ይሄንን ለማጠናከር ነው እየፈለጉ ያሉት። የሁላችንም ጠላት ነው ብለው ለፋኖ ረዳት ፍለጋ አቅም ስለሌለው ለዛ ለፋኖ ድጋፍ ሙርኩዝ ፍለጋ በፊት ሲያወግዙ የነበረውን ቲፒኤልኤፍ አሁን የተጎዳ የተበደለ አዚፍ ያ ጦርነት ሰበቡ እሱ እንዳልሆነ ሚልኬሳን እያወጡ በየቀኑ እንደዚህ ይነግሩናል። ምንም አያፍሩም። አሁን ያኔ በጦርነቱ ውስጥ ምን ነበር ስሰራ የነበረው
ምን አይነት ቅስቀሳ ነበር ሳደርግ የነበረው ብሎ እኮ እነ መሳይ ምንም አይሸማቀቁ። የትግራይ ህዝብ እኮ ኮንሰንትሬሽን ካምፕ ይግባ ትግራይ የተባለ እኮ ሲል የነበረ ነው መሳይ። እና ይሄንን ያሉ ሰዎች ናቸው ዛሬ ጠቅላይ ሚኒስትሩን ጠላት አድርገው። ሌላው ግን ይሄ እውነት ነው ወይ? 4 ኪሎ ነው ወይ ጠላትህ ከሻዕቢያ በላይ? ሻዕቢያ ወዳጅህ ነው። ኦኬ፣ እስቲ አሁን በቀውስ ወቅት አንድ የትግራይ ተወላጅ ወደ ኤርትራ ሄዷል? እንደዚህ አሁን ቲፒኤልኤፍ የጦርነት አዝማሚያ ምናምን ሲያደርግ ሲሸበር ህዝቡ ወዴት ነው ሄደው? ወደ ሌሎች የኢትዮጵያ ክፍሎች ነው። ይህን ሌሎች የኢትዮጵያ ክፍሎች የሚመራው የኢትዮጵያ መንግስት ነው። ይሄ መንግስት የትግራይ ህዝብ ጠላት ነው የምትለው መንግስት እያልክ በየጊዜው የምታወራው መንግስት ፎርዛት ማተር ለአማራም ህዝብ ይሰራል። አማራ ህዝብ የሚታገለው የህልውና ትግል ነው። መንግስት አትኑር እያለው ነው የምትለው። አንተ ስታግተው፣ አንተ ስትረብሸው፣ አንተ ስትበጠብጥ የሆነ የጦርነት ደመና ሲመጣ ወዴት ነው የሚሄደው? ወደ ተሻለ ሰላም ወዳለበት የኢትዮጵያ ክፍል። ይሄ መንግስት ወደሚመራው ቦታ፣ የዚህ መንግስት መከላከያ ሰራዊት ወደሚጠብቀው ኤሪያ እና ፕሮቴክሽን የሚጠብቀው ከመከላከያ ነው። ሽፍታ ሊዘርፈው ሲል ለአንተ ህልውና ነው የቆምከው የሚለው መጥረቢያ ይዞ የሚቆርጠው ገንዘቡን የሚዘርፈው የሚያግተው ሲሆንበት የሚሄደው ወደ መንግስት አካባቢ ነው። ወደ ኢትዮጵያ መንግስት፣ ወደ ኢትዮጵያ የተለያዩ ክልሎች፣ ወደ ኢትዮጵያ ህዝብ ጉያ ነው የሚሸጎጠው። እዛ ነው ሰርተው የሚበላው። አሁን እንደዚህ አይነቱን የህልውና አደጋ አለብህ አንተን ሊያጠፋ ይሄ ከሆነ በዛ በሚያገኘው አካባቢ ለምንድን ነው የማያጠፋው? ጠበንጃ ይዘህ ጫካ የገባኸውን ልውጋህ የምትለውን እሱን ነጥሎ ነው የሚወጋው። አይ ጠላትነቱ ለአማራ ህዝብ ነው፣ ጠላትነቱ ለትግራይ ህዝብ ነው ካልከው ህዝቡን የትም ቦታ ያገኘው የለ እንዴ? እና እንደዚህ አይነት ውሸት፣ እንደዚህ አይነት የፈጠራ ወሬ፣ እንደዚህ አይነት ካራክተር አሳሲኔሽን በቃ ይሄ ነው የጠቅላይ ሚኒስትሩን ገጽታ ለማጥፋት። በቃ አሁን ይሄ የትኑ ሪፖርት ሲቀርብ ሲፈለግ ተገኘች። ለገዱ ያሉት ገዱ ማተቡን እንደሚበጥስ እኛም እናውቃለን፣ እናንተም ታውቃላችሁ። ማተቡን በጥሶ ነው እኮ ሄደው አገር ክዶ ሄደው እና ከኢትዮጵያ ጠላቶች ጋር የተሰለፈውና ከኢትዮጵያ ጠላቶች እየተከፈለው ያለው ማተቡን በጥሶ ነው። እና በቃ አገኘን ብለው እዛ ላይ ተረባርበው ይሄው አጀንዳ ሆነ። ግን ይሄ የነሱን ትንሽነት፣ የነሱን ከሃዲነት፣ ማህተብም ህሊናም ቢስነት ነው የሚገልጸው። እና ትናንት እንዲህ ያደረገ እንደዚህ ገደለ፣ እንደዚህ ዘረፈ የምትለውን ኃይል ዛሬ ተገልብጠህ ከሱ ጎን ለመቆም ባይዘዌ የኤርትራ መንግስትም ከሃዲ ነው፣ ይሄ መንግስት ውሸት ነው የተናገረው ምናምን ብሎ ገልጿል። እቺን ነው ያሉት። በቃ እነሱም እቺ ነው የኤርትራ መንግስት። ለምን አንድ እዚህ ውስጥ ያለው እዚህ ካታጎሪ ውስጥ ያሉ ናቸው እና እዚህ ላይ ነው የሚረባረቡት። ለማንኛውም እውነቱን ህዝብ እነዚህን ነገሮች ገጣጥሞ እውነቱን ሊመረመር ይችላል። እና እውነቱ ይሄ ነው። የጠላት ኃይሎች የሆነች ነገር የምትጮህ ገጽታ የምታበላሽ ኢትዮጵያን የምታዋርድ ሲመስላቸው ቶሎ ተረባርበው ያንን እየተቀባበሉ በግራም በቀኝም አጀንዳ ያደርጋሉ። ግን በአጠቃላይ ጠቅላይ ሚኒስትሩ በምክር ቤት ቀርበው ያቀረቡት ሪፖርት ብዙ እውነታዎችን የገለጸ ነው። የሀገሪቱን እድገት፣ የኢኮኖሚ እድገት አሳይተዋል። የሀገሪቱን ወታደራዊ ጥንካሬ፣ ዲፕሎማሲያዊ ድሎች የመሳሰሉትን አሁን እናንተ እየለቃቀማችሁ ያንን ለመጋረድ እንደምትሞክሩት ሳይሆን በጣም ትልልቅ ነው። ይሄንን ደግሞ ሌሎች መንግስታትም ሌሎች ጎብኚዎችም እየመሰከሩት ያለው ሀቅ ነው እና እንደዚሁ ቁጭ ብላችሁ ያው ምርጫ እየደረሰ ነው፣ የሽግግር መንግስት መንግስት ካልጠፋ ኢትዮጵያ አትኖርም እያላችሁ እየዘመራችሁ ይቀጥላል። የግንቦቱ ምርጫ ይካሄዳል። ጠንካራ ተፎካካሪ ሆኖ መቅረብ ነው ጥሩ አማራጭ የነበረው። ለኢትዮጵያ ሰላም የሚያስብ ይሄን ነው ሊያደርግ የሚገባው። ይሄን ካላደረገ ያው እንዲሁ እንደዘመረ፣ እንደተሳደበ፣ እንደተራገመ ይኖራል። ህልውና ሊጠፋ ነው እንዳለ እንደቆዘመ። ግን መንግስት የህዝቡንም ህልውና አስጠብቆ ራሱንም አጠናክሮ በሚቀጥለው ምርጫ ደግሞ ይሄን ደካማ ዝም ብሎ ብሶት የሚያወራውን አሸንፎ ይወጣል፣ ይቀጥላል። ኢትዮጵያ ትቀጥላለች። እና የዛሬ ፕሮግራሜን በዚሁ አበቃለሁ። በሌላ ፕሮግራም እስከምንገናኝ ሰላም። ይህ አብሪ ሚዲያ ነው።
አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።